እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ የቴዲ አፍሮ ዘፈኖች ሪከርዱን እየሰባበሩት ነው ያለው። ጠቅላይ ሚኒስቴሩም የግድያ ዛቻ በአደባባይ ላይ ወጥተው ዝተዋል። ምንድነው እየተፈጠረ ያለው? ያሉትን መረጃዎች ወደ እናንተ ለማድረስ በሰፊው ስቱዲዮአችን ገብተናል። አብራችሁን ቆዩ። ከናንተ የሚጠበቀው የጣት አሻራችሁን ማስቀመጥ ብቻ ነው። በሚያሳዝንና በሚገርም ሁኔታ ጠቅላይ ሚኒስቴሩ እንዴትኛውም ጉቶ እንነቅለዋለን፣ ብልጽግናችን በሰው ደም ላይ የተመሰረተ ፓርቲ ነው ሲሉ ንግግራቸውን ቆይተዋል። በእውነት በጣም ያሳዝናል። እንግዲህ እንዴትኛውም ጉቶ ሲል እንደ አሳምነው ጽጌ፣ እንደ ሃጫሉ ሁንዴሳ፣ እንደ ስመኘው በቀለ፣ በነገራችን ላይ እነዚህ ገዳዮች እስከዛሬ ድረስ እነማን ምን የተባለ ነገር ምንም እንደሌለ የታወቀ ነው። እንደዚሁም ደግሞ ገፋ ሲልም እንደ ትግራይ ክልል ላይ ከ1 ሚሊዮን በላይ ህዝቦች መሞታቸው፣ በአማራ ክልል ላይ ስቲል እስካሁን ድረስ ድሮኖች በየቀኑ ጀቶች በየቀኑ እየጨፈጨፉ እንደሆነ የታወቀ ነገር ነው። እንደዚሁም እንግዲህ እንደየትኛውም ጉቶ ሲል ደግሞ ምናልባት እንደ አዲስ አበባ ነዋሪዎች በየቦታው ስለተበታተኑ በየቦታው ስለሚያለቅሱ ሰፈራቸው ፈርሶ ቤታቸው ፈርሶ በየመንገዱ ስለሚያድሩም ሊሆን ይችላልና ብቻ በአጠቃላይ እንደየትኛውም ጉቶ ነቅለን እንጥለዋለን የሚል ከባድ ቃላቶችን ተናግረዋል። ይሄ በጣም የሚያስደነግጥም ነው የሚያሳዝንም ነው። ምን ሊፈጠር ይችላል ተብሎም ሊጠበቅና ሊያስጠነቅቅ የሚገባ ነገር ነው። ምክንያቱም እስከ ዛሬ ድረስ እያየን ያለውን ልክ እንደዚህ አደባባይ ላይ እየወጡ እየነገሩን ነው እየጨረሱን ያሉትና አሁንም ኃይል ይባሉ ይገባል ለማለት እወዳለሁ። እንግዲህ ቴዲ አፍሮ አስገራሚ ዘፈኖችን ለቋል። በሚሊዮኖችን እያጥለቀለቀው ይገኛል። ዘፈኑም ሪከርዶችንም እየሰባበረ ነው ያለው። እኔ እንደውም ህዝቡ ከመጠበቁ አንጻር መንግስትም መግለጫውን ከከለከለ በኋላ ህዝቦችም መነጋገሪያ ሆነው ቴዲ መቼ ነው የሚለቀው? ሰዓቱ አይሞላም ወይ? 8 እያለ በጣም ሲያወራ ሰው ኦቨር ሆኖ ይሄን ዘፈን ሲጠብቀው ምናልባት ሰው እንደጠበቀው አይሆን ይሆን እንደ ዘፈኑ ብዬ ተጠራጥሬ ነበር። አንዳንድ ጊዜ የጠበቃችሁትን ነገር ላታገኙ ትችላላችሁና በእውነትም ህዝቡ የጠበቀውን ብቻ ሳይሆን ከጠበቀው በላይ አድርጎ ነው የሰጠን። እንግዲህ ከጠበቁት ውስጥ አንዱም እኔ ነኝ እና ከጠበቅነው በላይ እንደ ህልም የሚታይ ተደጋግሞ ቢሰማ የማይሰለች ቅኔው የማይገባ በእውነት በእኛ የሚገባ አይደለም። በጣም የሚገራርሙ እንግዲህ እኔ የወደድኳቸውና ደጋግሜ የሰሟቸው ዘፈኖች ውስጥ ጀንበር፣ መሬማ፣ የአዞ እንባ፣ ዳስጣል እነዚህ ዘፈኖችን ደጋግሜ ሰምቻቸዋለሁ። ግን ያው ገና ይቀራል። ዘፈን የቴዲ አፍሮ ዘፈኖች እንደዚህ ዝም ብሎ ተሰምተው እንዲህ ለማለት ነው ብሎ ለመተንተን በጣም ከባድ ነውና የአንዳንድ ሰዎች እንደውም አስተያየት ቴዲ አፍሮ የሚባል በዓል ይመስረትልንና በአመት እንኳን አንድ ጊዜ ቢሆን ቴዲ አፍሮ በዓል ብለን እናክብረው የሚልም ጽሁፎችን አይቻለሁና በጣም በሚገርም ሁኔታ የተለያዩ አስተያየቶችን በየቦታው ሰዎች እየገለጹ ነው ያሉት። እሱም ሀዘናችንን፣ ቁጭታችንን፣ ንዴታችንን፣ መበታተታችንን፣ ማልቀሳችንን፣ መገደላችንን፣ ግራ መጋባታችንን፣ መፍራታችንን፣ መደንገጣችንን ሁሉን ነገር መታሰር ሁሉን ነገር እንግዲህ ግልጽልጥ አድርጎ ነግሮናል። እዚህ ከምለውም በላይ አድርጎ ነግሮናልና እንግዲህ ፈጣሪ ይጠብቀው። ጠቅላዩም ደግሞ እንግዲህ ዝተዋል። ምን ይፈጠራል ነገ ከነገ ወዲያ ምንድነው የሚሆነው የሚለውን ፈጣሪ ነው የሚያውቀው። ቴዲ እንግዲህ ሁልጊዜ የህዝብ ልጅ ነው። ከመንግስት ጋር የተቃረነበት መንገድ ትልቁ መንገድ እየተባለ ዘፈኑም ከመውጣቱ በፊት እየተረገበ ያለው በትግራይ ክልል ላይ እንግዲህ ጦርነት ነበር። ይሄ ሁላችንም የምናውቀው ነው። በዛን ጊዜ አብዛኛው አርቲስት አብዛኛው ሰው መንግስትን ደግፏል። ምክንያቱም እነዛ ስልጣናቸውን በግድ ነው የለቀቁ። ቀደም ብሎም ያው የታወቀ ነው። ከዛም በኋላ ስልጣናችንን አንለቅም እንይዛለን የሚል ያው ጦርነት ነበር። በዛም ብዙ አርቲስቶችም ተሳትፏል፣ የተለያዩ ሰዎች ተሳትፏል። በዛን ጊዜ ግን ያልተሳተፈው ቴዲ አፍሮ ነው። ቴዲ አፍሮ በተደጋጋሚ ጊዜ ግብዣ ተደርጎለት ነበር እንዲሳተፍ። በዛ ላይ እሱ ግን ለዚህ ጉዳይ ላይ መሳተፍ እንደማይፈልግ አጥብቆ ተናግሮ እዚህ ጉዳይ ላይ አልተሳተፈም። ስለዚህ ቂም ተይዞበታል ነው የሚባለው። አብይ አህመድ ቂም እንደሚይዝ
በተለያዩ ሁኔታዎች አይተናል። እስከዛሬ በመጣንባቸው መንገዶች በሙሉ አብይን ተናግሮ ሰላማዊ ኑሮ የሚኖር ሰው የለም። ከጀዋር አህመድ ጀምሮ እንግዲህ አብይን የተቃወሙ ወይ ደግሞ አብይ ኑ አግዙኝ ከጎኔ የሆኑና እኔ የምለውን በሉ ድገሙና አስተጋቡ ብሏቸው እምቢ ያሉ ሰዎች አዲስ አበባ ውስጥ በሰላማዊ መንገድ የሚንቀሳቀሱ የሉምና እንግዲህ ቴዲ አፍሮም እንደዚሁ የዛን ጊዜ አላረገውም ስላለ ጥርስ ተነክሶበት እንደሆነ ነው መረጃዎች የተለያዩ መረጃዎች እየወጡ ያሉት ከቀድሞ ባለስልጣናት ማለት ነው። ሌሎችም እንደዚሁ በአብይ ስር የአብይን እሺ ብለው ያልተከተሉ ሰዎች የሃይማኖት አባቶች ሆኑ የፖለቲካ ሰዎች ሆኑ የሱ ፓርቲዎች ሆኑ ብቻ እሱ የሚለውን ደግመው የማያስተጋቡ ሰዎች በአጠቃላይ ወይ ስር ነው የሚጠብቃቸው ወይ እንግልት ነው የሚጠብቃቸው ወይ መጥፋት ነው ወይ መገደል ነው ብቻ የሆነ ነገር ይገጥማቸዋል። በነገራችን ላይ ይሄንንም ነገር ደግሞ ሲያረጉ እያንዳንዱ ነገር ወደ ኋላ ስና የመጡበትን እየነገሩን ፊት ለፊት ላይ መድረክ ላይ ወጥተው እየዛቱ እናረጋዋለን እያሉ ነውና አሁንም አብይ እንዴትኛውም ጉቶ እንነቅለዋለን ብልጽግናችን በደም መሰረት ላይ የተመሰረተች ነው ብሎ ሲናገር አሁንም እኔ የፈራሁት ይሄንኑ ነው። እንዳይገሉት ነው የምፈራው። ምንም ማደባበስ አይፈልገው። ምክንያቱም እንነቅለዋለን ሌላ ቋንቋ ሊኖረው አይችልም። በሰው ደም ላይ ነው የተመሰረተ ነው ሌላ ቋንቋ ሊኖረው አይችልም። ፊት ለፊት ግልጽ የሆነ ነው ቋንቋ እየተናገሩ ያሉትና ለማንኛውም ለሀገራችን መልካሙ መሪ ፈጣሪን የሚፈራ ሁሉን ህብረተሰብ የሚያከብር የማይከፋፍል አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የማይል ሁሉም ልክ እንደሱ እንደ ቀኝ አይኑ የሚያየውን መልካሙ መሪ እንዲሰጠን እንመኛለን። ቴዲያችንን ፈጣሪ እንዲጠብቀው ከነ ቤተሰቦቹ ከነ ልጆቹ እንመኛለን። ምክንያቱም አሁን አስጊ ሁኔታ ነው ያለው። ዘፈኑ ላይ ግን የእያንዳንዳችንን ለቅሶ ነው ያለቀሰልን። ለእያንዳንዳችን ለቅሶ ሀዘን ነው የደረሰን። ለእያንዳንዳችን ስሜታችንን ነው የተናገረው። ያላለቀሰ ህዝብ አለ ብዬ አላስብም። አስለቃሽ ካልሆነ በስተቀር ያላለቀሰ ህዝብ የለም። ቤቱ ያልፈረሰበት ህዝብ የለም። ምናልባት የሱ ባይፈርስ የጎረቤቱ የእናቱ የአባቱ የጓደኛው ፈርሷልና ያልተፈናቀለ ህዝብ የለም። ያልተሰደደ ህዝብ የለም። ሰው በአብይ ዘመን ቤቱ ያልተንኳኳ ያልተገደለበት ህዝብ የለም። እስከ ሚሊዮን የሚቆጠሩ ሰዎች ነው የተገደሉት። ስቲል አሁንም ጀት ድሮን በአማራ ክልል ላይ እንደ ጉድ እየወረደ ነው ያለው። ያልተራበ ህዝብ የለም። የኑሮ ውድነቱ ተጋግሏል። ይሄ ሁሉ እንግዲህ እየመጣ ያለው በአብይ ዘመን ነው። እነሱም ደግሞ እንግዲህ እንደዚህ እየወጡ እየዛቱብን ነው ያሉትና አሁንም እንግዲህ ያስተላለፈው መልእክት ይሄን ነው። በጣም ያሳዝናል ብቻ እየሆነ ያለው ሁኔታ። ፈጣሪ ሀገራችንን ሰላም እንዲያደርግልን መልካሙን መሪ እንዲሰጠን ደጋግመን እንለምናለን ፈጣሪን። ቴዲ አፍሮ ከነ ልጆችህ ከነ ቤተሰብህ ፈጣሪ ይጠብቅህ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። Ya ya zola